ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም የፖስን ቶከን ዊዝድሮዋል አደራረግን አሁን አሳያችኋለሁ። እስከ መጨረሻው ይህን ተከታተሉ። በጣም ቀላልና ግልጽ አድርጋ አሳያችኋለሁ። እንደዚሁም ደግሞ ደብል አካውንት የሰራችሁ ካላችሁም በተለያዩ ኤክስቼንጆች መላክ የምትፈልጉ አሳያችኋለሁ። ተጨማሪ አሁን እስካሁን ድረስ ቢትጌትና ባይቢት ናቸው ያሉት። ተጨማሪ ከመጡ እንግዲህ በዚሁ በማሳያችሁ መንገድ ማስገባት ብቻ ነው የሚጠበቅባችሁ። እነዚህ ከታች ካሉ ካቴጎሪዎች ውስጥ ቲጂ ዳሽቦርድ የምትለዋን እችኛዋን አንድ ትነካላችሁ። እሷን ከነካችሁ በኋላ ፓንተም ዋሌት ላይ ኮኔክት ወይም ቬሪፋይ ታደርጋላችሁ። ቀጥታ ቬሪፋይ ኮንፈርም ካደረጋችሁ በኋላ እንግዲህ እናንተ ማድረግ ያለባችሁ ኮንፈርም ታደርጋላችሁ። ነገር ግን በክሮም ነው የምትገቡት የምትችሉት። እኔ አሁን በክሮም ገብቼ ነው በክሮም ገብቼ ነው የምሰራው። እንደዚሁም ደግሞ በሌሎች እንትኖች ብራውዘሮችም ገብታችሁ መጠቀም ትችላላችሁ። ከዛም በኋላ ኮንፈርም ካደረጋችሁ በኋላ እዚህ ጋር ወደ ታች ስትመጡ ኔክስት የምትላለች። ኔክስት ብላችሁ ስትሄዱ ክሌም የሚል አለ። ክሌም ታደርጋላችሁ። ክሌም በሚለው ላይ ስትገቡ እዚህ ጋር ከታች እችኛዋን አለች። እሷን አንድ ነክታችሁ እንደዚህ ርማት ያደርግላችኋል። ከዛም ኮንቲኒው ትላላችሁ። ኮንቲኒው ካላችሁ በኋላ ሁለት አማራጮች አሉ። ኦንቼን ዊዝድሮዋል የሚልና ሴንትራላይዝድ ኤክስቼንጅ የሚል አለ። ሴንትራላይዝድ ኤክስቼንጅ በሚለው ላይ እችኛዋን ቀሷን ምልክት ተነካላችሁ። ከዛም ከገባችሁ በኋላ ባይቢትና ቢትጌት አለ። ባይቢት ያላችሁ ልጆች ካላችሁ ባይቢት ላይ ገብታችሁ ከዛም የስ አይዱ ትላላችሁ። አይዱ ካላችሁ በኋላ ቀጥታ ወደ ባይቢት ስትሄዱና ባይቢት ላይ ገብታችሁ ዲፖዚት አድሬስ ነምበሩን አድሬስ እንትኑን ታመጣላችሁ፣ ሊንኩን ታመጣላችሁ። እኔ የተጠቀምኩ አይደለም። እዚህ ጋር ግን ዲፖዚት የሚል አለ። ዲፖዚት መመላው ገብታችሁ ሰርች ፖዝ ትላላችሁ። ከዛም በኋላ ዩአይዲ እና እንትኑን ታመጣላችሁ። እንደዚሁም ደግሞ ቢትጌት የምትጠቀሙ ልጆች ካላችሁ ቢትጌት መጠቀም ትችላላችሁ። የቢትጌትንም አጠቃቀም አሳያችኋለሁ። በጣም ቀላልና ሲምፕል ነው። የቢትጌቱንም አጠቃቀም በዛው ደግሞ በቀላሉ አሁንም እንደዛው ገብታችሁ እኔ ወደ ቢትጌት ልክ ያለው የሳይዱ ካላችሁ በኋላ የቢትጌት ዩአይዲ እና እንደዚሁም ዲፖዚት አድሬስ ታመጣላችሁ። የቢትጌትም የእንትንም አንድ ተመሳሳይ ነው ያለው፣ ምንም ተጨማሪ ነገር የለውም። በፊት ግን ሜሞ ይጠየቅ ነበር። ባይናንስ ቢሆን ሜሞ ይጠየቁ ነበረ። አድ በሚለው ላይ አድ ፋውንድስ በሚለው ላይ ትገባላችሁ። ከዛም ዲፖዚት ክሪፕቶ የሚለውን ትነኩና ቀጥታ ሰርች ላይ ትሄዳላችሁ። ሰርች ላይ ሄዳችሁ ፓውስን ታመጣላችሁ። ፓውስ ብላችሁ ሰርች ስታደርጋላችሁ። ሰርች ስታደርጉ ፓውስ ይመጣል። ከዛም በኋላ ቀጥታ ተዘጋጅቶላችሁ ነው የሚጠብቀው። የፓውስን ሊንክ አድሬስን ከዛ ትወስዳላችሁ። ሁለተኛ ላይ ዩአይዲ ደግሞ የማታውቁት ካላችሁ የዩአይዲ እዚች ውስጥ ነው ያለችው፣ ፕሮፋይላችሁ ውስጥ ከላይ ያለችው ፕሮፋይል ትነኩና እዚች ጋር ቀሷን ትነካላችሁ። ከዛም በኋላ እዚህ ጋር ዩአይዲ የሚል አለ። ከፊት ያለውን እችኛዋን ኮፒ ምልክቷን ስትነኩ ኮፒ ታደርጋላችሁ። ከዛም በኋላ ቀጥታ መታችሁ እዚህ ላይ በሁለቱም ዲፖዚት አድሬስ እና ዩአይዲ ታስገባላችሁ። ከዛም ክሌም ታደርጋላችሁ። ክሌም ካደረጋችሁ በኋላ ኮንቲኒው ትላላችሁ። ቀጥታ ገብቷል ማለት ነው። እንደዚሁም ደግሞ ደብል አካውንት የሰራችሁ ልጆች ካላችሁ እንዴት ታደርጋላችሁ? ወደ ኋላ ትወጣላችሁ። ትወጡና ምን ታደርጋላችሁ? አሁን ፓንተም ዋሌት አለ አይደለ? ፓንተም ዋሌት ላይ ትገቡና እዚች ላይ ትገባላችሁ። ከላይ ቀስቷን ትነካላችሁ። ከዚህ በፊትም እንዳደረጋችሁት አሁን እኔ ሁለተኛ አካውንቴን ነው የተጠቀምኩት። አንደኛ አካውንቴን ኮኔክት አድርጌያለሁ። አንደኛ አካውንት ላይ ስትገቡ እንግዲህ ቀደም እንዳሳያችሁ እንደገና በክሮም ላይ ትገባላችሁ። ክሮም ላይ ገብታችሁ አንደኛ አካውንት በቃ ፓንተም ላይ መቀየር ብቻ ነው የሚጠበቅባችሁ። ሌላ ነገር ምንም አያስፈልግም። ፓንተም ላይ ገብታችሁ አንደኛ አካውንት ላይ ሁለተኛ አካውንት ላይ ማስቀመጥ ብቻ ነው። እዚህ ክሮም ላይ ስትመጡ ራሱ ይቀይርላችኋል። ከዛም ኮንፈርም አድርጋችሁ ቀይሮ ያሳያችኋል። ቀደም 8000 የነበረው አሁን እኔ ቀይሬዋለሁ። ቀይሬ አያችሁ እዚህ ጋር የላኩት ነው። የመጀመሪያ አንደኛ አካውንቴ ነው። ሁለተኛ አካውንቴ አላኩትም። 41800 አካባቢ ነው የገባልኝ። ያ ማለት ለፊ ይቆርጡታል። ከ10000 ወደ 300 ምናምን አካባቢ ይቆርጣሉ። 300 አካባቢ ነው የሚቆርጡት፣ ለፊ ነው የሚቆርጡት። ስለዚህ ወደ 9700 አካባቢ ነው ከ10000 የሚቆረጠው። ይሄም ቀን አሳውቀው ነበር። ይሄን ይመስላል። ደብል አካውንት የሰራችሁ ፓንተም ላይ ሄዳችሁ እንትኑን አካውንቱን እየቀየራችሁ ብቻ መታችሁ ክሮም ላይ መጠቀም ትችላላችሁ። ያለው የመረጃ ይሄን ይመስላል። ቪዲዮ ላይክ አድርጉ፣ ሰብስክራይብ አደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ ባይ